እስከ 90 ቁጭ ብለን ምንም ከዚህ በኋላ ማለት ነው ማርያምን ነው የምላችሁ ትልቅ ቲም አርሰናል ካልገጠመ በቀር መቋጠር አያስፈልግም። ታይም ዌስት ነው በቃ። እስከኒ ቁልፍ ትራንዚሽን የሚባል ነገር የላቸውም። ብሬንፎርድ ምንም ዝም ብለው ነው በቃ የሚጫወቱት። እስከ 90 ቁጭ ብለን ሳካልን መጨረሻ ላይ እረፉ ብሎ ምንድን ነው የሚሻለው? ሜሪ ነው የሚመታቸው ኳሶች ቴስታዎች ስንት ጎል 7 ምናምን ቴስታ ነው መሰለኝ ዝም ብሎ የሚያገባው። ኧረ በስመ አብ። ቤተሰብ አርሰናል ሰግጥ የሚሉን ቻሌንጅ ተቀላቅሏል። ሰገጠብኝ እኮ እኔ ባልቋጠር በተኛስ ወይ ዋንጫውን ሰጡት እና ገላግሉን ከቋጠሩ እንረፍኛ በሰላም እንተኛ፣ ወይ ደግሞ አንተ ፍንጭ ሰጠን እንደማትበላ እሱን ተውት። ይሄ ምንድን ነው? አማካይ ነው? አጥቂ ነው? ወዴት ብንሄድ ይሻላል? ምን ናፈቀ ብላችሁ ቢጠይቁኝ ማለት ነው እኔ አሁን የናፈቀኝ ነገር ምንድን ነው? አርሰናል ተሸነፈ ብዬ ቪዲዮ የሚሰራበት ቀን ነው ናፈቀኝ። መቼ ነው አርሰናል 3 ነጥብ ጣለ ብዬ ቪዲዮ የሚሰራው ነው የሚለው? የዚህ ክለብ ነገር ወዴት እየሄደ ነው? ምንድነው የተፈጠረ ያለው? አርቴታ አርሰናል 2 ብሬንትፎርድ 0 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። አረ ራያ ትለያለ። በስማም ዛሬ የመለስከው ኳስ ማለት ነው ጨዋታውን ይዞት ነው የወጣው። 3 ነጥቡን ያሸነፍኩ የምሬን ነው። ራያ በጣም የሚያምር ሴቭ ማለት ነው። ሪአክሽን ተመችቶኛል። 8.5 ማለት ተከላካይ ጋር እንሄዳለን። ካላፊዮሪ ማሽን ስታጠቃ ዛሬ ቀኑን ሙሉ ማሽን በጣም የሚያምር ጨዋታ፣ ሲከላከል ሲያጠቃ በጣም ጽድት ያለ ጨዋታ ነበር ሲጮት ነው። ምን አይነት ምት ነው ደም ይመጣው? ማን ይሶ ስትራይከር ነው? ማስረጃ የለንም እንጂ ስትራይከር ነው። በጣም ነው የሚችለው። 8.5 ማለት ነው። ካላፊዮሪ ተከላካይ ጋር እንሄዳለን። ሂንካፒ በስማ የአየር ኳስ ዛሬ ምንም ሊሸነፍ አልቻለም። ቴስታ ይገጫል ምናምን ነገር በጣም ያበደ ፐርፎርማንስ ነበር የተመለከትነው ማለት ነው። 8 ከ10 ሂንካፒ። ተከላካያችን እየተጎዱ ነው። አረ ቀይ መስቀል አረጉት። ወይኔ ጉዴ! ሞስኬራ ለምንድን ነው የተጎዳውሽ? ሞስኬራ ተጎድቶ ወጥቷል። በጣም የሚያናድር ነገር ማለት አሪፍ እየተንቀሳቀሰ ነበር ሞስኬራ 8 ከ10 ማለት ነው። ከዛ ቤን ዋይት ጋር እንሄዳለን። ቤን ዋይት ከስንት ጊዜ በኋላ ቋሚ ፕሪሚየር ሊግ ላይ ሆኖ በጣም የሚያምር ፐርፎርማንስ ማን አንድ አሲስት ጽድት ያለ ኦቨርላፕ እያደረገ በጣም ማሪኬን እያገዘው ነበር ፈርስት ሃፍ ላይ ማለት ነው። ቤን ዋይት የሚያምር ጨዋታ 8.5 እንሰጧለን። ወደ መሃል እንሄዳለን ማለት ነው። ዙቢሜንዲ እንደ ሁል ጊዜው ማን ኢንተርሴፕሽን ከት ሲያደርግ ቢውልድ ስናደርግ ኳሶቹን አያያዙ በጣም የሚያምር ማለት ነው። ዙቢሜንዲም 8 ከ10 ዴክላን ራይስ ማሽን 10 ከ10 ሁሌ አይደክመውም። ዴክላን ራይስ 10 ከ10 ሁሌ ማን ኦፍ ዘ ማች ብለው ራሱ ማለት ነው። አሁን ከዚህ በኋላ ደስ ይለኛል። ገባችሁ? ኦዴጋርድ ገብቶ ማለት ነው ዛሬ ከብዙ ጊዜ በኋላ ቴምፖ ቀዝቅዞ ነበር ኦዴጋርድ። ገባችሁ? አንደ በፊቱ መጫወት አልቻለም ነበር ማለት ነው። 7.5 እንሰጠዋለን። ከዛ ማዱዌኬ ጋር እንሄዳለን። ስትሪት ቦለር በጣም የሚያምር ፐርፎርማንስ ማለት ዛሬ ጎል ወይም አሲስት ስላላደረገ አይደለም። ጨዋታው ላይ ፈርስት ሃፍ ላይ በጣም የሚያምር ጨዋታ ነው የጨዋታው ማለት ነው። ማዱዌኬ 9 ከ10 እንሰጠዋለን። ሜሪኖ 15 ምንድነው እዴ? አንድ ጎል አንድ አሲስት ማን በጣም የሚያምር ጨዋታ። ቴስታው ምን አይነት ጎል ነው? ከስትራይከር የምትጠብቁት ጎል ነው። ማን ሜሪኖ በጣም የሚችል ሰው ነው ማን። ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ማርቲኔሊ በስማ ወይኔ ማርቲኔሊ ፕሪሚየር ሊግ እንዳገባ ሁለተኛ እንዳገባሽ ፕሪሚየር ሊግ አችልም አንተ አይሆንህም። 7 ከ10 ከቤንቾቹ ጋር ደግሞ ማለት ነው ሬት እናደርጋለን። ሳካ ተቀይሮ ገብቶ አንድ ጎል አገባልን። ገባችሁ? የሚያስፈልገንን ነገር እናደርገው። 8 ከ10 ኤዜ ገብቶ አሪፍ እየተንቀሳቀሰ ነበር። 7 ከ10 ቲምበር ደግሞ ማለት ነው በሞስኬራ ገብቶ በጣም ጽድት ያለ ጨዋታ ማን ረጅም ደቂቃ ነው የተጫወተው። ጽድት ያለ ጨዋታ ቲምበር ሁሌም ዲስአፖይንት አያደርገኝም። 9 ከ10 ወይኔ ትችላለህ። ስናገረው የነበረው ነገር ይሄ ነው። የቡድን ዴብዝ ሲሰፋ እንደዚህ ነው የሚያምረው። የሚኬል አርቴታ ላይናፕ ነው የዛሬው ከብሬንፎርድ ጋር ባደረጉት ጨዋታ ማለት ነው። ብዙ ተጫዋቾቹን አስቀምጦ ነው የገባው። በዛው ልክ ደግሞ የገቡት ተጫዋቾች ማዱኪ ምን ጉድ ነው ማለት ያራዳ ልጅ እና ቤን ዋይት ታምር ሲሰሩ ነበር ሜዳ ውስጥ። አይደክሜው ዴክላን ራይስ የሚረሳ አይደለም። ሜሬኖ አየር እየዘጋ ነው። አየር አትዝጋ። ቪክተር ዮኬሬሽ ከጉዳት ተመልሷል። አንተ ምን አስመስል እንጂ ችግር ውስጥ ነው ያለው። እንዴት እንደሆነ አልገባኝም። አውሬውን አጥቂው ነው
ቁጭ ብሏል ማለት ነው። ለማንኛውም እነሳካ ተቀይረው ገብቶም ጎል አስቆጥሯል ሳካ ማለት ነው። አርሰናል 5 ነጥቧ እንደተጠበቀች ነው። ቀልድ ትቻለሁ ዘንድሮ እኮ ነው ያልቀልድም አለ ሚኬል አርቴታ። አይ ተውኳ ስለተውኩ ነው እግር ሜዳ ውስጥ ነው ኳሱ ነው የሚናገረው። ይሄን ስለተውኩ ነው ብሏል። ሀሳብ አስተያየት ኮሜንት ላይ አራዳ ልጆች ሼር ኮፒ ሊንክ ይደረግ። የፕላስ ምልክቶ እናንተ ነች። ምንድነው ነው የምትጠብቀው? ምንድነው የምታፈጠው? በቃ አሸንፋል። ይመች በቃ ሚድፊልደር አጥቂ አድርገህ አሸንፋል። አግብቶልሃል ሚድፊልደር እንዴ እየጠበቅክ ነው። አሁን ምን ነገር ልናገር? በቃ ወያሉ አሸንፏል። ይመች በቃ አሸንፋል። ብርቅ ነው እንዴ ማሸነፍ? በቃ ዘንድሮ በዚህም በዛም ብላችሁ ነጥቡን ሰብስባችሁታል፣ እየሰበሰባችሁት ነው። በቃ ይመች። ምንድነው የምታፈጠው? አሁን እኔ ምን እንድልህ ነው? ዋው ምናምን አልልም። ቋጠሮ ያልተሳካም በቃ የራሴን ጨዋታ ልይበት። አታፍጥጥልኝ። ፍታ በቃ ሆይ ለራስ ሰው ይጨነቃል እንዴ? አላውንም ምን እያረክን ያለው ሪኮግኒሽን የፈለከው እንዲጨበጨብልህ ምናምን የለም። ወፈቃ አሸነፋል። ሙቭ ኦን ቱ ዘ ኔክስት በቃ ንካው እንዴ ምን እዚህ ጋር መፋጠጡ ምንድነው ትርጉሙ? አይን ላይ መታየቱ፣ አይ ኮንታክት ማድረጉ ምናምን በቃ ቲም ሌላ ታሪክ ነው። 18 ተከታታይ ያለመሸነፍ ጉዞ እንዲህ ና ፈረጥ እንዲህ ነው የሚያርድ በፈጣሪስ ቲም እኮ ምርጥ የሚባሉ እኮ ተከላካዮችን እኮ አጥቷል እኮ። ጋብርኤል ለሳሊባ ምን ችግር አለው? ምን ችግር አለው? ባባ ይሄን ካምፔና መስኪራ አለ። አሬ መስኪራ ተቆርጧል። ምን ችግር አለ? ቲምበር አለ። ምን አይነት ቲም ነው? ስኳድ ዛሬ ደግሞ ጨዋታ ያምራል እዴ ዋይት ዛሬ ምን አይነት ኦቨርላፕ ቲም። አጨብጭብ ዘመው ዝም ብለህ አጨብጭብ፣ አድንቅ። ይሄን ቲም አድንቅ፣ ተዝናና። አርሰናል ከምታንቆሽሽ ተዝናና። ቲም አትጠራጠር። የአርሰናል ደጋፊ አትጠራጠር። ይህ ዓመት የእናንተ ነው። 100% ሊያመለክተው 100% ይለያል እኮ አርሰናል ግርማ ሞገሱ። አርሰናልን እኮ ሁላችንም መደገፍ አለብን። ሊወድቅ ስለሚችል ፎቃቃው እያለ መጀመሪያ ማለት ነው ለዚህ ድንቅ ተጫዋች ለሚኬል ሜሪኖ ምስጋናችሁንና አድናቆታችሁን ኮሜንት ሴክሽን ላይ ታስቀምጣላችሁ። ሲቀጥል ብሬንትፎርድ ለአርሰናል ቀላል አልነበረም። አዎ ግን ነገር ግን ፕሪሚየር ሊጉን ማሸነፍ ቀላል ነው ብሎ የተናገረው ማን ነው ጋይስ? እንዴ አርሰናል እኮ በአስደናቂ ጉዞ እየገሰገሰ ነው። 18 ጨዋታዎች በሁሉም ውድድር አንድም ሽንፈት አልቀመሰም ጋይስ። መድፈኛው የሚያቆመው ጠፍቷል። ሚኬል ሜሪኖ በጣም ጥሩ ብቃቱን ባስመለከተበት የ14ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብሬንትፎርድን በሜዳው አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ሚኬል ሜሪኖ የመጀመሪያዋንና በጣም ወሳኝ የነበረችዋን ጎል 11ኛው ደቂቃ ላይ በግንባር አስቆጠረ። ከዛ በኋላ ደግሞ ደቂቃው ሊያልቅ ሲል በመጨረሻዎቹ ደቂቃ ላይ አርሰናል ምናልባትም በተቸገረበት ሰዓት ላይ ለቡካዮ ሳካ ወሳኝ የሆነችዋን አሲስት እንግዲህ ማድረግ ችሏል። ቡካዮ ሳካ ተቀይሮ ገብቶ የማሸነፊያውንና እጅግ ውድ የሆነችዋን 3 ነጥብ ያገኘችላቸውን ሁለተኛውን ጨዋታውን ማሸነፋቸውን ያረጋግጡበትን ጎል አስቆጥሯል። በዚህ ጨዋታ ላይ እንግዲህ አሰልጣኝ ሚኬል አርቴታ እነ ቲምበርን፣ እነ ሳካን፣ እነ ኤብሬቼዚን እረፍት ሰጥቶ ነበር የገቡት በሮቴሽን። ነገር ግን በእነሱ ምትክ የገቡት እነ ማዱዌኬ እና ማርቲኔሊ ብዙም አጥጋሚ የሚባል እንቅስቃሴን አላሳዩንም። ሆኖም ግን ተቀይረው የገቡት ደግሞ እነ ኤዜ እና ቡካዮ ሳካ በጣም አሪፍ እንቅስቃሴን አድርገዋል። ብሬንትፎርድ ግን ለአርሰናል ቀላል ተፋላሚ አልሆነለትም። እስከ 90ኛው ደቂቃ ድረስ 1-0 ብቻ ነበር አርሰናል ጨዋታውን ሲመራ የነበረው። ታዲያ ጨዋታው በጣም ባልተገመተበት ሰዓት ላይ ለአርሰናል እያሰጋ በነበረበት ሰዓት ላይ የቁርጥ ቀን ልጅ ስታርቦይ ቡካዮ ሳካ ወሳኛዋና የማሸነፊያውን ጎል አስቆጥሮ ባለቀ ሰዓት አርሰናልን አሸናፊ ማድረግ ችሏል። ሊጉን በ5 ነጥብ መልሶ መምራቱን ቀጥሏል ከተከታዩ ማንቸስተር ሲቲ። ለማንኛውም ስለ አስደናቂው የአርሰናል ብቃትና የማሸነፍ ግስጋሴ ስለ ድሉ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኛም ብሎ ቋጣሪ እስከዚህ ሰዓት ድረስ ቆይ ምንድነው? አይሳካም። የትንቁ በጭንቅላታችን እንተከል እንዴ አርሰናል ነጥብ እንዲጥል። ጭራሽ የኔ ቋጠሮ እኮ ለአርሰናል ወደዛ ምግብ እየሆነ ነው፣ እየባሰበት ነው እየሄደ ያለው እየባሰ ማለት ነው። አይኔ እንዲህ እስኪቀላ ድረስ እኮ የቋጠርኩት ነጥብ እንድጥል እንጂ እንዲጨምር አይደለም እኮ። ጣል እንጂ አንዳንዴ ደስ ይበለን እንጂ እኛ እንኳን ደስ ይበለን። ሼም የለም እንዴ
ጭራሽ ፕሮቲን እየሆነለት እኮ ነው። እኔም ቋጥሮ ለአርሰናል ፕሮቲን ነው እየሆነለት ያለው። እኔ የትልኝ አንድ ፍሬ ነው የቀረኝ፣ አንዱ ፈነዳ። በቃ ሼር ኮፒንግ ምናምን አድርጉልኝ። እንዲህ ምን ብናደርግ ነው? እስቲ እንማከር። ምን ብናደርግ ነው አርሰናል ሚሳካው? እስቲ ኮሜንት ልጻፉ። እንዳላውቅም በሷማ ከሷ ሌላ ላይማ በሷ ብቻ ደስታዬ ሳያጠፋ ጉዳዬ ሳቂ ኩርፊያዬ ሳቂ ኩታዬ ሳቂ ኩርፊያዬ